የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። ግብጽና ኤርትራ እጅግ የፈሩት ኢትዮጵያና እስራኤል በሶማሊላንድ ሊፈጥሩ የተባሉት ወታደራዊ ጥምረት ሶማሊላንድ ለግብጽና ለኢትዮጵያ ወታደራዊ ጥምረት እንዲፈጠር መሰረት ወይንም መደላደል ትሆናለች በሚል በግብጽ በሶማሊያ እንደዚሁም በኤርትራ አማካኝነት ከፍተኛ ጥርጣሬና ስጋት እንደተፈጠረ እየተሰማ ይገኛል። ዝርዝሩን እንመለስበታለን። የኢትዮጵያ መንግስት በደቡብ ክልል በውጭ ሀገር ቱሪስቶች ወይንም ጎብኚዎች ላይ ግድያ የፈጸሙ አካላትን የሚያጣራ አዲስ ግብረ ኃይል ማቋቋም ተሰምቷል። እንመለስበታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፒያሳና በአራት ኪሎ ህንጻዎችን ልትገነባ ነው ተብሏል። ሌላኛው የዜናችን ትኩረት ነው። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት የሚያስገነባው ሌላኛው የቢሊዮን ብር ፕሮጀክት በጅማሩ ላይ ነው ተብሏል። ይህ ፕሮጀክት ለኢትዮጵያ ይዞት የሚመጣው እድል ምንድነው? ተቋሙን የሚመሩ ከፍተኛ የስራ ኃላፊዎችና የዘርፉ ምሁራን የሰጡትን ሀሳብ እንመለከታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትግራይ ክልል የፖለቲካ ፓርቲዎች አዲስ ጥምረት ፈጥረዋል። ጥምረቱ በኢትዮጵያ የብሔራዊ ምክክር ኮሚሽን የሚሳተፍ ነው ተብሏል። የፖለቲካ ፓርቲዎቹ በትግራይ ክልል የሚንቀሳቀሱ 8 ድርጅቶች ናቸው የተባለ ሲሆን የፈጠሩት አዲስ ጥምረትም ዛሬ ይፋ ሆኗል። ስምረት አረና ትግራይ፣ ባይቶና፣ ውደብ ወለዶ ትግራይ፣ ቃንጫ ሀቂ፣ የትግራይ ዴሞክራሲያዊ ፓርቲ፣ ትንሳኤ ሰባ እንደርታና ራያ ራዩማ የተባሉ ድርጅቶች ትግራይ ክልልን ወክለው በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ዋዜማ ራዲዮ ከጥምረቱ አባል ፓርቲዎች አመራሮች ሰምቻለሁ ስትል ዘግባለች። በትግራይ ክልል 96 ወረዳዎች በ86ቱ ሀገራዊ ምክክሩ ማካሄድ እንደሚቻል የገለጹት አመራሮቹ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃም ቢሆን ምክክር መደረግ አለበት ሲሉ አቋማቸውን ተናግረዋል። በትግራይ ክልል ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽም በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለኢትዮጵያ ብሔራዊ ምክክር ኮሚሽን ሀሳብ ማቅረባቸውንም አመራሮቹ ለዜና ምንጮች ተናግረዋል። ግብጽና ኢሳያስ የፈሩት የኢትዮጵያና የእስራኤል ጥምረት በሶማሊላንድ። ግብጽ በሶማሊያ ወታደራዊ ስምሪቷ በየቀኑ እንዲጠናከር ትእዛዝ ስለመስጠቷ ይፋ ሆኗል። የፕሬዝዳንት አብዱልፈታህ አልሲሲ መንግስት የሐሰን ሼክ መሐመድን የሞቃዲሾ መንግስት ከመደገፍ በተጨማሪ ኢትዮጵያና እስራኤል በሶማሊላንድ ወታደራዊ ጥምረት እንዳይፈጥሩ ከፍተኛ ጭንቀት ውስጥ ከመግባታቸው የተነሳ በሶማሊያ የጀመሩት ወታደራዊ ስምሪት እንዲጠናከር ወስኗል የተባለው የአቡዳቢ ጋዜጣ ዘናሽራል እንደዘገበው ከሆነ የካይሮ በሶማሊያ መስፋፋት እስራኤል ባለፈው ወር ለሶማሊላንድ እውቅና መስጠቷ ስትራቴጂካዊ መሰረት ሊሰጣት ይችላል የሚል ስጋትን በማቀጣጠሉ ሳቢያ ነው። ከዚህም ባለፈ በገልፍ ፖለቲካ ለግብጽና ለአገሮቿ እጅግ መጠነ ሰፊ ተቀናቃኝ የሆነችው እስራኤል በአባይ ዙሪያ ለረጅም ጊዜ የካይሮ ተቃርኖ ሆና የቆየችው ኢትዮጵያ ከእስራኤል ጋር በሶማሊላንድ በኩል ስትራቴጂካዊ ትብብር እንድታደርግ ያስችላታል የሚልም ስጋት አላት። የግብፁ ጡረተኛ ጀነራል የሆኑት እንደዚሁም ወታደራዊ ተንታኙ ሳሚር ራጌብ ለናሽናል ጋዜጣ እንደተናገሩት ከሆነ ሶማሊላንድ ምናልባት የሶማሊያ እጅግ ወሳኟ ስትራቴጂካዊ ክፍል ነች። ይህም ግብጽ በኤደን ባህረ ሰላጤና በባበል ኤል መንደብ የባህር ወሽመጥ በኩል ወደ ቀይ ባህር መዳረሻዋ ለመገደብ በቀጠናው ተቀናቃኝ ሀገራት ልታገለግል የምትችል ሀገር ትሆናለች የሚል ስጋት በካይሮ በኩል እየተንጸባረቀ ይገኛል ብለዋል። ግብጽ በፈረንጆቹ 2004 በተፈረመ የሁለትዮሽ የመከላከያ ስምምነት መሰረት ነበረ ወታደሮቿንና የወታደራዊ አማካሪዎቿን ወደ ሶማሊያ ማሰማራት የጀመረችው። 10 ሺህ አካባቢ እንደሚደርስ የሚገመተው ይህ የግብጽ ወታደራዊ ኃይል ለሶማሊያ መንግስት የጦር መሳሪያ ድጋፍ እንደሚያቀርብ፣ የጸረ ሽብርተኝነት ድጋፍ እንደሚሰጥና በአዲሱ የአፍሪካ ህብረት የሰላም ማስከበር ተልዕኮ እንደሚሳተፍ ይጠበቃል ሲል ዘገባው አመላክቷል። የተባበሩት አረብ ኤሚሬትሱ ዘናሽናል ጋዜጣ እንደዘገበው የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላጢፍ ግብጽ የሶማሊያን መንግስት አንድነት፣ ቁመናና ደህንነት ሙሉ በሙሉ እንደምትደግፍ እንደዚሁም በዓለም አቀፍ ደረጃ እውቅና ካላቸው ማዕቀፎች ውጪ አዳዲስ መንግስታትና ሀገራትን እንደዚሁም ተቋማትን ለመፍጠር የሚደረገውን ጥረት እንቃወማለን ሲሉ አጽንኦት ሰጥቶ ነበር። የቀጠናው የጂኦፖለቲካ ተንታኞች የመባባስ አደጋውን እያቀለሉት ቢገኙም ለዘገባው ሀሳባቸውን የሰጡ ምንጮች እንደተናገሩት ከሆነ እስራኤልና ኢትዮጵያ በአፍሪካ ቀንድ በተለይም በአባይ ወንዝ ከዚህ ባለፈም ደግሞ በቀይ ባህር ስትራቴጂካዊ ጉዳዮች ላይ እንደ ጥብቅ ብሔራዊ ደህንነት ስጋት አድርጋ ትመለከታቸዋለች። ነገር ግን ተንታኞች ግብጽ ከእስራኤልና ከኢትዮጵያ በኩል እየመጣባት የሚገኘው የአፍሪካ ቀንድና የቀይ ባህር የፖለቲካ ፍጥጫ የመባባስ አደጋው ያን ያክል የከፋ አይደለም ሲሉ እያቀለሉት ይገኛሉ። ሪፖርቱ በተጨማሪም ግብጽ ከጅቡቲ ከኤርትራና ከኬንያ ጋር ያላትን ትብብር ለማጠናከር መወሰኗን እንደዚሁም የቀይ ባህር ወደቦችን ማሻሻልን ጨምሮ የጀመረቻቸውን ሰፋፊ ቀጠናዊ ስትራቴጂዎችን በምሳሌነት ጠቅሰዋል። የሞቃዲሾ መንግስት በበኩሉ እስራኤል ለሶማሊላንድ የሰጠችው እውቅና ሉዓላዊነቷን የሚጥስ ነው በሚል በቀጠናው አዲስ ቀውስ እንዳይከሰት እያስጠነቀቀች ትገኛለች። በቅርቡ አዲስ አበባ ተገኝተው የነበሩት የእስራኤል ውጭ ጉዳይ ሚኒስትር ጌዶን ሳር ኢትዮጵያ የረጅም ጊዜ ስትራቴጂክ አጋራችን ሲሉ የገለጿት ሲሆን ከአራተኛው የኢትዮ እስራኤል ፖለቲካዊ ምክክር አስቀድመው የሁለትዮሽ ግንኙነታቸውን ለማጠናከር አዲስ አበባ ድረስ እንደመጡ ተናግሮ ነበር። በጀሩሳሌም ይደረጋል የተባለው ምክክሩ እስራኤል በአፍሪካ ቀንድ የጀመረችውን አዲስ ቀጠናዊ የውጭ ጉዳይ ስትራቴጂ በግልጽ የሚያሳይም ነው ተብሏል። እንኳን ለገና በዓል በሰላም አደረሳችሁ እያልን እኛ ሜሪት ፕሮፐርቲስ በዓሉን ምክንያት በማድረግ ታላቅ የቅናሽ ድግስ ማለትም በፒያሳው ሳይት ላይ 70% ሲከፍሉ ቀሪውን 30% ድርጅታችን የሚከፍል ይሆናል።
ከዚሁ ፒያሳ ሳይታችን ላይ ይህንን ቅናሽ የሚጠቀሙ ከሆነ ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ 5.8 ሚሊዮን ብር፣ ባለ 3 መኝታ 8.4 ሚሊዮን ብር ቅናሽ ያገኛሉ። ለተጨማሪ መረጃ በ0987 27 28 30 ላይ ይደውሉልን። ሜሪት ፕሮፐርቲስ። የሰዓቱ ዜናችን እንደቀጠለ ይገኛል። በኢትዮጵያ ደቡባዊ ክፍል የውጭ ሀገር ቱሪስቶች የተገደሉበት ክስተትን የሚያጠና አዲስ ግብረ ኃይል መቋቋሙ ተሰምቷል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርካውያን ቱሪስቶች ላይ ታጣቂዎች የፈጸሙበትን ጥቃት የሚያጣራ አዲስ አጣሪ ቡድን መቋቋሙን የተሰማው አጣሪ ቡድኑ ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስና ከደቡብ ምዕራብ ክልል ፖሊስ የተውጣጣ መሆኑን በኢትዮጵያ የቱርክ አምባሳደር በርክ ባራን መናገራቸውን የቱርክ ዜና ወኪሎች ዘግበዋል። አምባሳደር ባራን 2 ቱርካውያንና ኢትዮጵያ ሾፌራቸው ከተገደሉበት ጥቃት ሌሎች 2 ቱርካውያን ጎብኚዎችም ከተሽከርካሪ ወጥተው በማምለጥ ነፍሳቸውን ማዳን ችሏል ማለታቸውን ዘገባዎቹ ጠቅሰዋል። ከዚህ ጥቃት ያመለጡት 2 ቱርካውያን ጥቃቱን ለቱርክ ኤምባሲ በስልክ እንዳሳወቁ የተናገሩት አምባሳደሩ የሟቾቹ አስክሬንና ከጥቃቱ ያመለጡት ቱርካውያን በትላንትናው ዕለት በአውሮፕላን አዲስ አበባ መመለሳቸውን ገልጿል ነው የተባለው። የሟቾቹ አስክሬን ዛሬ ምሽት ወደ ቱርክ እንደሚላክ አምባሳደሩ እንደገለጹ ዘገባው አመላክቷል። ወደ ዜናችን ሌላኛው ክፍል እናምራ። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት የሚያስገነባው ሌላኛው የቢሊየን ብር ፕሮጀክት። ይህ ፕሮጀክት ለኢትዮጵያ ይዞት የሚመጣው ዕድል ምን ይመስላል? ሀገሪቷ 13 ቢሊዮን ዶላር በጀት ይጠይቃል የተባለ የኒውክሌር ኃይል ማመንጫ ለመገንባት በዝግጅት ላይ ትገኛለች። በውሃ በነፋስና ፀሐይ ላይ ጥገኛ የነበረው የኤሌክትሪክ ኃይል አማራጭ የኒውክሌር ኃይልንም ይጠቀማል ነው የተባለው። ለመሆኑ ይህ የኒውክሌር ኃይል ግንባታ ለኢትዮጵያ ምን ይዞላት ይመጣል? የሸገር ራዲዮ ዘገባ ጥያቄ ነበረ። የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር ኢንጂነር አብዱል ቃድር ዑመር የኒውክሌር ኃይል ከሌሎች የኤሌክትሪክ ኃይል አማራጮች በተሻለ በተለዋጭ አየር ሁኔታና ሌሎች ተጽዕኖ ውስጥ ሆኖ እንኳን የሚያዋዥቅ ኤሌክትሪክ ኃይል ማቅረብ ይችላል ይላሉ። ምክትል ኮሚሽነሩ ውሃ፣ ፀሐይና ነፋስ የኃይል አማራጮች በማመንጨት አስተማማኝነታቸው 50 ከመቶ በታች ሲሆን የኒውክሌር ግን 92 በመቶ መሆኑን ያስረዳሉ። ይህ ደግሞ ኒውክሌርን ከሌሎች የኃይል አማራጮች የተሻለ እንደሚያደርገው መናገራቸውን ዘገባው ያሳያል። ኢንጂነር አሸብር ተስፋዬ ከሩሲያው ባውማን ስቴት ቴክኒካል ዩኒቨርሲቲ በኒውክሌር ፓወር የማስተርስ ዲግሪ አላቸው። እርሳቸው ደግሞ ኒውክሌር ከሌሎች የኃይል አማራጮች በተቻለ አንድ ሀገር የሚያስፈልጋትን የዝቅተኛ ወለል ኤሌክትሪክ ጭነት ወይንም ሚኒመም ሎድ ሳያባክል ረጅም ጊዜ ተሸክሞ የመቆየት አቅም እንዳለው ያብራራሉ። ባለሙያው ኢትዮጵያ ከ10 እና ከ15 ዓመት በኋላ አሁን ካለው የኤሌክትሪክ ፍጆታ 2 እና 3 እጥፍ የኤሌክትሪክ ፍጆታ ያስፈልጋታል ያሉ ሲሆን የኒውክሌር ኃይልን እንደ አማራጭ ካልተጠቀመች ይህንን የኃይል ፍላጎት በምንም ልትሸፍነው አትችልም ባይ ናቸው። ኢንጂነር አሸብር ከነዳጅ ተላቃ ሙሉ በሙሉ ወደ ኤሌክትሪክ ኃይል አማራጭ ለመግባት እቅድ የያዘች ሀገር የማይቆራረጥና የኤነርጂ ሉዓላዊ ደህንነትን የሚጠብቅ የኃይል ምንጭ ያስፈልጋታል። ለዚህም የኒውክሌር ኃይል ተመራጭ ነው ሲሉ አስረድተዋል። ባለሙያው የኒውክሌር ኃይል የተሻለ የኃይል አማራጭ ይሁን እንጂ ኢትዮጵያ የኒውክሌር ኃይልን በመገንባት ሂደት ውስጥ ብዙ የሚያጋጥሟት ፈተናዎች ሊኖሩ እንደሚችሉ አንስተዋል። ከፈተናዎቹ መካከል በዋናነት በዘርፉ የተማረ የሰው ኃይል እጥረትና የኒውክሌር ኃይል ግንባታ ፕሮጀክት ማስኬጃ በጀት መሆናቸውን የጠቀሱት ለዚህም በዘርፉ ብቁ የሰው ኃይል ማፍራት ላይ ትኩረት አድርጎ እንዲሰራ መክረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፒያሳና 4 ኪሎ 2 ህንጻዎችን ልታስገነባ ነው ተብሏል። ቤተክርስቲያኗ በሁለቱ መንደሮች ለምታስገነባቸው ህንጻዎች የሳይት ርክክብ አድርጋለችም ነው የተባለው። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ እንደዚሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ በፒያሳና 4 ኪሎ የሚገነቡትን የቤተክርስቲያኗን ህንጻዎች በጨረታ ላሸነፉ ኮንትራክተሮች ሳይቶቹን አስረክበዋል። በዛሬው ዕለት ርክክብ የተደረገላቸው ሳይቶች ፒያሳ አካባቢ ለሚገነባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝክረ ቅዱሳን ህንጻ ባለ 7 ፎቅ አንድ ሲሆን የግንባታ ስራው ለማከናወን ምንሃር ኮንስትራክሽን የተባለው ህንጻ ተቆራጭ አሸንፎ ሳይቱን ተረክቧል ተብሏል። ሌላኛው 4 ኪሎ አካባቢ ከጠቅላይ ቤተ ክህነት ጀርባ ባለው 6000 ካሬ ሜትር ቦታ ላይ ህንጻ አበው በሚል ስያሜ ለሚገነባው ቢ3 G+12 ሁለገብ ህንጻ ደግሞ አተም ጠቅላላ ስራ ተቆራጭ የተባለው ኮንትራክተር አሸናፊ በመሆን ሳይቱን ተረክበዋል። በሁለቱ ቦታዎች የሚገነቡት ህንጻዎች ማለትም በ4 ኪሎ አካባቢ የሚገነባው ህንጻ፣ በ30 ወራት ፒያሳ አካባቢ የሚገነባው ህንጻ ደግሞ በ24 ወራት ውስጥ ተገንብተው የሚጠናቀቁና አገልግሎት ላይ የሚውሉ መሆናቸው ታውቋል። በሳይት ርክክብ ወቅት የቅዱስ ሲኖዶስ ዋና ጸሐፊ ስራ አስኪያጅ የሆኑት አቡነ ዲዮስቆሮስ እንደተናገሩት ከሆነ ቤተክርስቲያን የምታስገነባቸውን ህንጻዎች ለመስራት አሸናፊ በመሆናቸው እድለኞች ናቸው። የግንባታ ስራውን በተያዘለት ጊዜ ሲረዳ በጥራትና በፍጥነት በመስራት እንድታስረክቡ ሲሉ ጥሪ አስተላልፈዋል። ወደ መጨረሻ ጉዳያችን እናምራ። የዩጋንዳ መንግስት ለምርጫ የሀገሪቱን ኢንተርኔት አገልግሎት ሙሉ በሙሉ ማቋረጡ ተሰምቷል። የሀገሪቱ ባለስልጣናት ከምርጫ አንድ ቀን አስቀድሞ ነው በመላ ሀገሪቱ የኢንተርኔት አገልግሎት እንዲቋረጥ ማድረጋቸው የተሰማው። ለ40 ዓመታት በስልጣን ላይ የቆዩት የሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ የስልጣን ዘመናቸውን ያራዝማሉ ተብሎም ይጠበቃል። የመንግስት ቁጥጥር አካል የሞባይል ኔትወርክ ኦፕሬተሮች ከትላንት ምሽት 12 ሰዓት ጀምሮ የኢንተርኔት አገልግሎት እንዲያቋርጡ መመሪያ የሰጠ ሲሆን የኢንተርኔት ተቆጣጣሪው ኔት ብሎክስ በሀገሪቱ የኢንተርኔት ግንኙነት መቋረጥ መከሰቱን አረጋግጧል። የአገልግሎት መቋረጥ በነገው ዕለት በሚደረገው ምርጫ ላይ
የፖለቲካ ጭቆና እንደዚሁም የነጻነት ስጋት እንዲጨምር አድርጓል። በዚህ ምርጫ ለ40 ዓመታት በስልጣን ላይ የቆዩትና የ81 ዓመት ዮዌሪ ሙሴቬኒ ከአፍሪካ ለረጅም ዓመታት ሀገርን ከመሩ መሪዎች መካከል ሶስተኛው ሲሆኑ የፖፕ አቀንቃኝ በነበሩት ቦቢ ዋይን ጠንካራ ፉክክር ይገጥማቸዋል ተብሎ ይጠበቃል። በዚህ ምርጫ የዩጋንዳ ጸጥታ ኃይሎች በመቶዎች የሚቆጠሩ የተቃዋሚ ደጋፊዎችን ያሰሩ ሲሆን በቦቢ ዋይን የምርጫ ቅስቀሳ ሰልፎች ላይም አስለቃሽ ጭስና ጥይት መተኮሳቸው የሚታወስ ነው። በሌላ በኩል ባለፉት 4 ምርጫዎች ሙሴቬኒ ሲፎካከሩ የነበሩት ታዋቂው ተቃዋሚ ኪዛ ቢሲጌ በሀገር ክህደት ወንጀል ተከሰው በስር ላይ ይገኛሉ። የተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት የዩጋንዳ ባለስልጣናት ከምርጫው በፊት የጭቆናና ማስፈራሪያ ድባብ ፈጥሯል በማለት መክሰሱን አልጀዚራ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።